እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ? ምን አይነት መችኛ ሀገር ሙድ ይያዛል። መች ሀበሻ ሙድ ይይዛል። ከምር እኮ ነው የምላችሁ። ተመልከቱት ይሄን ደጋፊ፣ የሲቲ ደጋፊ ተጠማው። ኧረ በስመ አብ ምን አይነት ደጋፊ ነው! ከዛ በኋላ ማሊያውን ሁሉ አዙሮ ሲጨፍር ነበር። ኧረ ምን አይነት የተረገበ ደጋፊ ነው በእናታችሁ! ኧረ ጭካኔ! ኧረ ተንኮል! በእነሱ ይብስ የለም ተንኮል ማን ነው የሚለው? እጠጣለሁ ጎነጫለሁ ነው አማርኛው? እንዴት ነው ነገሩ? ና አስረዳን ጠጋ ብለህ። ምን አይለኛ ነው እዛ እንትና ማሪር ላይ ነበር። አሁን መጣ የምጠጣው ወባ የጠጣና ማን ነው የምትለው አንተ? ስማ ምክንያት እንዘርራቸው እያለ ነበር ሚኬል አርቴታ። እኛ እናውቃለን ያራዳ ልጅ። አሁን ምክንያት አደረኩ በቃ አወጭክ። ቀጣይ ሳምንት ያራዳ ልጆች ራሳችሁን ራቀራ ከቲቪ ሁሉ አምልጦ ኳስ ሊመታ ሁሉ ይችላል ነው ምን ጦርነት ነው የምናየው ነው ምን ያራዳ ልጅ ያለ ምንም ጥይቅ ለሚኬል አርቴታ ሰራዊት ያራዳ ልጆች ከዚህ ፎቶ በላይ ሞቲቬት ሊያረጋቸው ጃምፐር ሊሆንላቸው የሚችል ምንም ማብራሪያ አያስፈልግም። በቃ ይሄ ንቀት ከቸርች ጋር ተጫወተ አርሰናል ምንድን ንቀት ነው ገባ። ያን ደግሞ ሪያን ቸርኪ ባለፈው አይታችኋል። አሁን ይሄንን አርሰናል እድሉ የጨዋታ ነው በነገራችን ላይ ቀጣይ ሳምንት ጨዋታው ነው። በቃ እድሉ በሱ ነው የሚወሰነው ብዬ አስባለሁ እንደኔ። በእርግጥ ሲቲም ሊጥል ይችላል ነጥብ፣ ግን እንደዚሁ በቃ በኖርማል ስትሰራው ሂሳቡን ይሄኛው እድሉን በእጁ የሚበላበት ይሄኛው ጨዋታ ነውና ከሲቲ ጋር እዛ ጨዋታ ላይ አንድ ነጥብ ለአርሰናል በጣም ትልቅ ዋጋ አለውና ያንን ማግኛ ይሄ ሰውዬ ነው አንዱ ራሱ ሊጠጡት ማለው ይላል። ቼልሲ እኮ ያዳኑን እንትን ጠላ ስለጠጣ እንጂ ደክሞ እንዳይመስል አውቆ ነው ጠገግ ብሎ ነው። ይኸውልህ አርቴታ እና ሙሉ የአርሰናል ስኳድ ማለት ነው። ይሄ ፒክቸር ሚሊየንስ ደጋፊ ዓለም ላይ ያለው ሚሊየንስ ደጋፊ ጉጉት እናንተ ራሳችሁ ትልልቅ ዋንጫ አሳፍታችሁ አለማወቃችሁ ምናምን አይደለም። ይሄ ፎቶ ሞቲቬት ካላደረጋችሁ ምንም ሞቲቬት አያደርጋችሁ። በቃ ኢቲሃድ ላይ ሄዶ ለማሸነፍ ልክ እንደ ዓለም ዋንጫ ፍጻሜ ልክ እንደ ሻምፒዮንስ ሊግ ፍጻሜ በቃ የመጣው ይምጣ ብላችሁ ተጋድላችሁ ለመውጣት ሞቲቬሽን ካልሰጣችሁ ሞቲቬት ካላደረጋችሁ ይሄ ፎቶ ምንም ሞቲቬት አያደርጋችሁ ምንም አያነቃቃችሁ ማለት ነው። እና እጠብቃለሁ በቃ እኔ ኢቲሃድ ላይ እጠብቃለሁ አርሰናልን አመቱ ሙሉ የደገፍኩት አርሰናልን እጠብቃለሁ ኢቲሃድ ላይ የሆነ ተአምር እንዲያሳየኝ እና ይሄንን ፎቶ እጠብቃለሁ። በቃ ይሄ ፎቶ ያነቃቃችኋል ብዬ እጠብቃለሁ። አምንባችኋለሁ ደግሞ እንደዛ እንደሚሆን ማለት ነው። ይሄንን የሰራው ሰውዬ ግን ኢቲሃድ ላይ እንገናኝ። ይሄን ተመልክተህ አርቴታ በፍጹም ሞቲቬት አለመሆን አትችልም። በፍጹም በቃ እኔ ኔክስት ዊክ ማለት ነው ምንም ይሄ በቃ አቻ መውጣት የሚባል ነገር የለም። በቃ ማሸነፍ ነው የምፈልገው። ይሄን ተመልክተህ እኔ ባሰለጥናችሁ ለተጫዋቹ እንደምላችሁ ታውቃለህ። ይሄን ጌም ካላሸነፋችሁ ማለት ነው እገላችኋለሁ ነበር እምላለሁ። አረ በዚህ ልክማ ሙዳያ በፍጹም እግዚአብሔር እንዴ ጭራሽ በቃ እኔ እኮ ባሰለጥ እንዴት ሞቲቬት ማድረግ እንዳለብኝ አሁን ንገራችሁ ፕሊዝ በቃ ንገራችሁ። ይሄ በቃ እያንዳንዱ ተጫዋች ማንቱማን ማለት መሞት እንዳለበት በቃ ይሆናል ፋይት ማድረግ መቻል አለበት። ለ90 ደቂቃ ማለት ያለውን ኢነርጂ በሙሉ በቃ አውጥቶ መስጠት መቻል አለበት። ፕሊዝ በእናት እንዳንሸነፍ በሲቲ ኔክስት ጌም በቃ እኔ አንብለው ከፈለግን በቃ ግን ያን ጨዋታ በሙን የለበትም በቃ አርቴታና ለመጨረሻ ጊዜ ማለት እኔ አንተ ሰፖርት ማድረገው እስከዚህ ጌም ድረስ ነው። በቃ በሲቲ የምትሸነፍ ከሆነ ማን ኢነፍ በቃ እኔ አንተ ነገር ማለት ሶ እንዳትሸነፍ። ይሁላችሁ ጀማው ተመልከቱ፣ ዶኩ ሶስተኛውን ጎል ሲያስቆጥር ማለት ነው። ይሁን በሜዳ ላይ የምታዩ የሲቲ ደጋፊ ማለት ነው ከኪሱ ኩዳ መዘዝ አደረገና ይሁን አርሰናልን አርማርጎበት ይሁን እንዲህ አለ ተመልከት። ሶስተኛው ጎል የተቆጠረው እዚህ ውስጥኛ ምን አገባን? ከኛ ጋር እኮ ነው እየተወካከርክን ነው ማለት ግን ከቸልሲ ስታንፎርድ ብሪጅ ላይ እንኳን ቸልሲ የሚያበሽቅ ነገር አታድርግም። እኛ ምን አባክና አድርግ ምን አድርጉ ነው የሚለው ዘንድሮ ሳሩን ቅጠሉም ነው የተነሳብን
እያንዳንዱን ጨዋታ ሲቲ ሄዶ ከሌላ ቡድን ጋር ሲጫወት እኛን የሚያበሽቅ ነገር ይዞ ነው ማለት ነው የሚሄደው? ምንድነው መልእክቱስ ነው? እኔ መልእክቱ ራሱ አልገባኝም። እንደዚህ እንመጣችኋለን ነው? ምንድነው ሐሳብህ ወንድሜ? እስቲ ግለጽልኝ። አይ ቼልሲ አስነቀህ እንዴ! አስነቀህ! አይ ቼልሲ በሜዳና በደጋፊው ፊት አይ አንዷ ምን አለች መሰላችሁ? አመቱ መጀመሪያ ላይ ለአራትዮሽ፣ ከዛ ለሶስትዮሽ፣ ከዛ ለሁለትዮሽ፣ አመቱ መጨረሻ ላይ አበባዮሽ ለምለም፣ አበባዮሽ ለምለም። ግን እቺ ደጋፊ አልተመቻችም? እኔ በጣም ደስ ብላኛለች። እናትን በጣም ተመችታኛለች። ለማንኛውም ወያና ጦሰን ይዞ ይሄድ። እሺ ጦሰን ይዞ ይሄድ። ቅንጣት እንዳይደበረ እናቴን እንዳይደበረ። ማንቸስተር ሲቲ ሶስተኛውን ጎል ባስቆጠረበት ሞመንት ላይ ካሜራውን አንድ የማንቸስተር ሲቲ ደጋፊን አሳይቶን ነበረ። ምን እያደረገ መሰላችሁ? እንደምትመለከቱት የአርሰናልን ሎጎ ያለበት ቦትል ይዞ እየጠጣ ሚኬል አርቴታና ተጫዋቾቹ ማለት ነው። ከዚህ በላይ ተነሳሽነት የለም። ይህንን አይታችሁ ማለት ነው ወኔ ከሌላችሁ የማሸነፍና ቀና የማለት ፍላጎት ከሌላችሁ ማለት ነው ቀጣይ ሳምንት ወደ ኢታድ እንዳትሄዱ። ከምሬ ነው የምላችሁ፣ ወደ ኢታድ እንዳትሄዱ፣ ባትሄዱ ይሻላል። ከዚህ በላይ ሞቲቬሽን የለም። አርቴታ ይሄ ላንተ ነው። በጣም ነው የሚያበሳጨው። ማንቸስተር ሲቲ ቀጣይ ሳምንት 12 ሰዓት ተኩል ላይ እንገናኝ። የአርሰናል ደጋፊ ማለት ነው እንዳትንበጫበጭ ብላችሁ አሁን ማለት ነው እንዳትንበጫበጩ። ማንም ማለት ነው የአርሰናል ደጋፊ ክለብህን ንቀህ ራስህንም እንዳታስንቅ። ደረትህን ነፍተህ ማለት ነው እውር ጠብቀኝ በለው። አሁን እውር ጠብቀኝ። አያችሁት? የሲቲ ደጋፊ ስቴዲየም ውስጥ የታየው ማለት ነው እያደረገ የቦትለርሶቹን በቦትል አርማዋን ደቅ አድርጎ እንዲህ ምጥጥ አድርገን ነው የምንስብሽ ማለት። ለነገሩ እየሳብንሽ አይደለም እየመጣሽም። እንደምታዩት ነጥቡ 6 ነጥብ ሆኗል። ከአርሰናል ጋር ጨዋታ አለን። 1 ጌምም ይቀረናል። ምንም ማድረግ አልችልም። ከዚህ በኋላ የእናንተ ስራ ሊሆን የሚገባው ሲቲ ላይ መቋጠርና መቋጠር ብቻ ነው። ከዚህ በኋላ እኔ አይ ዶንት ቲንክ 3-4 ጌም ራሱ ማሸነፍ የምትችሉ ማለት ነው። በነገራችን ላይ በዛሬው ጨዋታ ሁሉም ተጫዋች ነው የሚችለው። በኢየሱስም ከሴሜኒዮ ውጪ። ሴሜኒዮም ይሄን ያህል መጥፎ አልነበረም፣ ግን ዛሬ አልቻለም። ፈረስተቹ ላይ ስቲል መስራት አለበት። ኳሶችን ሲያበላሽ ነበር፣ ግን ሌሎቹ ሁሉም ነው የሚችሉት ነው። ሃላንድም እንደምታዩት ቸርኪን ስሙን የሸኘው ማለት ነው ተቀይሮ ሲወጣ። አንተ ተው፣ እንዴት አባተ ነው የምትችለው? በኢየሱስ ከሌፍት ባክ እየመጣ ጎኑን ይከታተቷል ነው የምላችሁ። ኧረ ኒኮ ራይሊ ረበስ መች ነው አንተን እንደዚህ እንደምትችል ያወቅ ነው። በጣም ነው የምንለየው። በተጫዋቾች ሬቲንግ እመጣለሁ ማለት ነው። አርሰናል ከነዚህ ዋንጫዎች ሁሉ ውጪ እየሆነ ያለው ለምንድን ነው? አብዛኞቻችሁ አልገባችሁም፣ ግን እየቀለዳችሁ ነው። አርሰናል ከነዚህ ውድድሮች ሁሉ ውጪ እየሆነ ያለው በምክንያት ነው። ዓለም ዋንጫው ላይ ፎከስ ለማድረግ ነው እና ሳይገባ ተበጥረቅ። አንተ ሳይገባ ተበጥረቅ። እነሱ ዓለም ዋንጫውን በቃ ባለፈ አርጀንቲና በልታለች፣ በዚህኛው አርሰናል ነው ያለው። የቀሩትን ጨዋታዎቹን ቢያሸንፍ ሁለቱንና እኛንም ጨምሮ ቢያሸንፍ ራሱ በጎልም በልጠዋልና ያልከኝ ሸበለው ዛሬ ብቻ 3 ጎል አስቆጠረ ቸልሲ ላይ ማለት ነው። አስበው ክሪስታል ፓላስ አንተን ሲያገኝ ደግሞ ማለት ነው ምን ያክል በጎል ርቆ እንደሚሄድ ማለት በጎል ትተማመናለህ። ማንቸስተር ሲቲ ይመቸው ማለት ነው። ይሄን ጨዋታ ልትቋጥር ምናምን ይመጣ ፔፕ ማለት አይደለም። ባለፈው ምናምን ያየኸውን ቲም ይቅርና ሳም ላይ ጥሏል እኮ እንደዚህ ምናምን የምትለውን ቲም ይቅርና ዛሬ ፈርስት ሃፍ ያየኸውን እንጂ ሰከንድ ሃፍ ቀይሮት ይገባል ማለት ይሄን ያክል ነው ልዩነቱ። አንተ አመቱን ሙሉ አንድ አይነት ቡድን ይዘህ ትመጣለህ። እሱ በ20 ደቂቃ በ10 ደቂቃ ልዩነት ሁሉ የተለያየ ቲም ሊያሳይ ይችላል ማለት ነው። ለዚህ ነው በድፍረት ማንቸስተር ሲቲ ዋንጫውን ይበለዋል እያልኩ ከመጀመሪያው ቀን ጀምሬ እስካሁን ድረስ ያለሁት ማለት ነው። ማሽቃበጥ ምናምን አይደለም፣ የማይሆን እግር ኳስ ነው። አንተ በጣም ጥሩ ከሆንክ እውነቱን እነግርህ ነበር፣ እፈርዳለሁ ላንተ። አንተ ነህ ጥሩ ቲም፣ አንተ ነው ዋንጫው የምትበለው እልህ ነበር። ግን እውነቱ አይደለም። ማንቸስተር ሲቲ ነው ጥሩ ቲም፣ ሊበለው የሚገባው ማንቸስተር ሲቲ ነው፣ ይበለዋል። ቲም እየሰራ ማለት ነው። ቲም እየሰራ ሳስበው ሳይጠብቀው ይሄ ማንቸስተር ሲቲ ደጋፊ ዓለም ላይ መነጋገሪያ ሆኗል። ማንቸስተር ሲቲ ስታንፎርድ ብሪጅ ላይ ቼልሲን 3-0 ባራገፈበት ጨዋታ ላይ ይሄ ደጋፊ ያሳየው እንቅስቃሴ ብዙዎችን ቀልብ የሳበ ሆኗል። እንደምትመለከቱት የአርሰናል አርማ ያረፈበትን ሃይላንድ ወይም ቦትል በመያዝ እሱን ሲጠጣ ያሳያል። አንዳንድ ቦታ ላይ ደግሞ አንገቱን ሲያንቀውም ወይም ደግሞ የሃይላንዱን አንገት ሲይዝ ያሳያል። በሌላኛው አቅጣጫ ደግሞ እየጠጣው ያሳያል ማለት ነው። እንደምትመለከቱት እንግዲህ
አርሰናልን መጣንባችሁ፣ ደረስንባችሁ፣ ኢታር ላይ ማንቁርታችሁን እንይዛለን የሚል መልእክት እያስተላለፈ ይገኛል። ጋርዲዮላ የተለየ አሰልጣኝ ነው። ዛሬ ምርጥ ብቃቱን ያሳየን። ቼልሲ መጀመሪያው አጋማሽ ጥሩ አልነበረም። ሰከንድ ሃፍ ላይ ግን ሁሉ ነገር ቀይሮ መጥቶ 3 ጎል አስቆጥሮ ከለንደን 3 ነጥብ ይዞ መጥቷል። ጎረቤት ላይ የሚገኘው አርሰናል ላይ መፍረክረክና መደናገጥን ፈጥሯል። ምን ይፈጠራል በቀጣይ ሳምንታቶች ይጠበቃል። በተለይ ኢታር ላይ አርሰናል ከሲቲ ጋር የሚያደርጉት ጨዋታ ቀጣይ ሳምንቱን በጉጉት እንዲጠበቅ አድርጎታል። ይሄ ሳምንት የፕሪሚየር ሊግ ዋንጫ ፉክክር እንደገና የተመለሰበት የዋንጫ ትንቅንቁ እንደገና የሚቀጥልበት እድል ተፈጥሯል። ይሄ ተመልካች ደግሞ ስታንፎርድ ብሪጅ ላይ ያደረገው ነገር ዓለምን እያነጋገረ ነው። እንደምትመለከቱት አሁን ላይ በመላው ዓለም መነጋገሪያ ሆኗል። እሱም ይህንን አላወቀም ነበረ። በምትመለከቱት መንገድ እንዴት ቫይራል እንደሆነ ሲያሳዩት በድንጋጤ ስሜት ሳይ ተመልክተናል። አንዳንዴ እንግዲህ ታዋቂውን ሲል በአጋጣሚ በእንደዚህ አይነት መንገድ ትታወቃለና ይሄ ደጋፊም በዚህ መንገድ ታዋቂ ሆኗል ማለት ይቻላል። ሐሳብ በየአመቱ አፕሪል ላይ ያመጣው ዋንጫ አስረክባል። ዴሊቨሪ የሚሰራ ሰው ነው። ትላንት የቤት ስራቸውን በአግባቡ ስላልተወጡ በዚህ መልኩ ነው ያስጠጡን። ምድረ አስጠጪ ማለት ነው። የማንም መላጭ አደረጉ። እግዚአብሔር እንዴት እንደሚያቃጥል እኮ በበዓል ምድር ለቼልሲ ልንቋጥር ወጣ። ክሬዲቱንማ መውሰድ አለባችሁ፣ እንሰጣችኋለን። አርቴታ፣ ዙቢሜንዲ፣ ቤን ዋይት፣ ሃቨርስ የሚሉት ቅርዝዝ ምናምን ራያን ትላንት የሌለ ሲላጥ ነበረ። ኧረ በስመ አብ በ9 ነው ምናምን እያላችሁ ስትፎክሩ የነበራችሁ ሰዎች በ6 ሆኗል። በ6 የሆነው ደግሞ ሲቲ አንድ ጨዋታ እየቀረው ማለት ነው። ቀጣይ ከሲቲ ነን በጎል ይሆናል ከዛ በኋላ ማለት ነው። ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ ቸርኪ የሚባል ሰውዬ ጤነኛ አይደለም። ጋርዲዮላ ጥሩ ነበር እኮ ቼልሲ ከረፍት በፊት እኛን እንዳደረገው አነበበው ጨዋታውን ገባ። ድርሻቸውን ሰጣቸው። ይሄ አሁንም ገና ነው ተስፋ እንዳቆርጡ ምናምን ይላሉ። የህልም እንጀራ ተሸክመው መዞር የሚወዱ ሰዎች ማለት ነው። በእጅ ያለን እድል እያስረከብክ በዚህ መልኩ ብንበላው እንኳን ነው የምልህ ዋንጫውን በዚህ መልኩ ብንበላው ፓርቲታ ምናምን አይደለም በቻንስ እድል ነው። አኬር ስለነበረን ነው የምለው በዚህ አመት ከበላን እንጂ አሳፋሪ የሆነ አመት ነው እያሳለፈን ያለነው። በጣም አሳፋሪ ማለት ነው። እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ ምን አይነት